የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በጥቅሉ 18 ሄክታር ስፋት ያላቸውን 427 ቦታዎች ለሊዝ ጨረታ ሊያቀርብ ነው። በመዲናይቱ 9 ክፍለ ከተሞች የሚገኙት እነዚህ ቦታዎች ለመኖሪያና ለንግድ አገልግሎት የሚውሉ መሆናቸው ተገልጿል። በከተማይቱ የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ባንክ ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ ለኢትዮጵያ ኢንሳይደር እንደተናገሩት ለጨረታ የሚቀርቡት ቦታዎች በተለያየ አግባብ ወደ መሬት ባንክ የገቡ ይዞታዎች ናቸው። በአሁኑ ዙር ጨረታ በቦሌና ልደታ ክፍለ ከተሞች የሚገኙ የመሬት ይዞታዎች እንዳልተካተቱ ዳይሬክተሩ ገልጸዋል። ለጨረታ የሚቀርቡት ቦታዎች ዝርዝር በዛሬው ዕለት ታትሞ በሚወጣው አዲስ ልሳን ጋዜጣ ማግኘት እንደሚቻል የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ በትናንትናው ዕለት ባወጣው መግለጫ አስታውቋል። ይህንን ተከትሎ የጨረታ ሰነድ ሽያጩ ከእጅ ንክኪ በጸዳ መልኩ ከመጪው ሰኞ መጋቢት 1 እስከ መጋቢት 12 ድረስ ባሉት ቀናቶች የሚከናወን መሆኑንም ጠቁሟል። የጨረታ ሰነዱ ሽያጭ የሚከናወነው ቱ መርካቶና አዲስ ላንድ አፍሮ ቴንደር በተሰኙ ሁለት ድረገጾች አማካኝነት ነው። የሊዝ ጨረታው ከመጋቢት 15 ጀምሮ ባሉት 5 ተከታታይ የሥራ ቀናት በቦሌ ክፍለ ከተማ የህዝብ መሰብሰቢያ አዳራሽ የሚካሄድ መሆኑን ቢሮ አመልክቷል። ይህ ጨረታ የአዲስ አበባ ከተማ አስተዳደር አቋርጦት የነበረውን የሊዝ ጨረታ በድጋሚ ከጀመረ በኋላ ለአምስተኛ ጊዜ የሚከናወን ይሆናል። የከተማይቱ አስተዳደር በዘንድሮ በጀት ዓመት ብቻ 2 የመሬት የሊዝ ጨረታዎችን አካሂዷል። ከ5 ወር በፊት የተካሄደው ጨረታ በ10 ክፍለ ከተሞች የሚገኙ 285 ቦታዎች ለተጫራቾች የቀረቡበት ነው። በዚህ ዙር ጨረታ የተሰጠው ዝቅተኛ ዋጋ በለሚኩራ ክፍለ ከተማ ለሚገኝ ይዞታ ሲሆን የገንዘብ መጠኑ በካሬ 12320 ብር ነበር። በጨረታው ከፍተኛ የሆነው በካሬ 306600 ብር የገንዘብ መጠን የተመዘገበው በንፋስ ስልክ ላፍቶ ክፍለ ከተማ ለሚገኝ እንደነበር ቢሮ በወቅቱ ይፋ ማድረጉ አይዘነጋም። የአዲስ አበባ ከተማ አስተዳደር በ2017 በጀት ዓመት ከመሬት ሊዝ ለመሰብሰብ ያቀደው 40.09 ቢሊዮን ብር ነው። አስተዳደሩ የመሬት ሊዝ ጨረታን መልሶ በጀመረበት በግንቦት 2015 ዓ.ም ከተመሳሳይ የገቢ ምንጭ ለማግኘት አቅዶ የነበረው የገንዘብ መጠን 12.2 ቢሊዮን ብር እንደነበር ይታወሳል። የከተማ አስተዳደሩ በመጪዎቹ ጊዜያት የመሬት ሊዝ ጨረታ ማውጣት እንደሚቀጥል የመሬት ዝግጅትና ባንክ ጥበቃ ዳይሬክተሩ አቶ ሀብታሙ ለኢትዮጵያ ኢንሳይደር አረጋግጠዋል። በመዲናይቱ የከተማ ቦታ በሊዝ የሚያዘው በጨረታ ወይም በምደባ ስልት እንደሆነ በአዋጅ ተደንግጓል። የከተማ ቦታን በሊዝ መያዝን በተመለከተ በ2011 ዓ.ም የጸደቀው አዋጅ የከተማ ቦታን የመጠቀም መብት በሊዝ የሚፈቀደው ለሕዝቡ የጋራ ጥቅምና እድገት እንዲውል ለማድረግ እንደሆነ ያትታል። አንድ ከተማ ፕላን ያለው ከሆነ በሊዝ እንዲያዝ የሚፈቀደው መሬት የፕላኑን የቦታ አጠቃቀም ድንጋጌ መከተል እንደሚገባውም በዚሁ አዋጅ ላይ ሰፍሯል።